የምር ትወጂዋለሽ ነው እስካሁን እንደዚህ እያደረግሽ እስካሁን ትወጂዋለሽ? ፍቅሩ አለሽ ማለት ነው? ደስታ ደህና ነህ? ደህና ነህ? የምርሽ እኮ ነው ደህና ነህ? ምንም ቢሆን እኮ አብረሽ ነው የልጁ አባት ነው። እንዴት ነው የማትወደው? እንዴት ነው ፍቅሩ ማይወጣላት? ምን አስብክ ነው አንተ? እንደዚህ ይባላል እንዴ? ነውር ነው። ስለዚህ ምት ቢገባሽ እኮ ለአንቺ ጥሩ ነገር እኮ ነው ያደረኩት ያሉት። ደስታ ያደረከው ነገር መጥፎ ነው እያልኩ አይደለም። የሰራው ነገር ትክክል ነው ግን አይደለም ማለት አይኖ ብዙ ነገሮችን አክሰፕት አድርገኝ ተቀብለህ ምናምን ለኔ ብዙ ነገሮችን ልታረግ ትችላለህ። ግን ደግሞ ያን ነገር ስታረግ የሆነ መስመር ማለፍ ትችላለህ ማለት አይደለም እንዴ። ምንም ቢሆን ልጅ አባት ነው። አዎ ልጅ አባት ነው። እንዲጎዳ ምናምን አዝኖ ወይም ደግሞ በአንተ ምክንያት ትክክል ነሽ። በአንቺ ምክንያት እንዲጎዳ ማድረግ የለብሽም። እዚህ ጋር ልክ ነሽ። ነገር ግን ማለት ነው ቤተሰብ ሩታ የአብርሽ ፍቅር እንደዛው እንደነበረ ነው። ምንም አልተነካም። ምንም የተቀነሰ ነገር የለም። አያችሁ በአንዴ አበደችበት። ምክንያቱም ምንድነው መሰላችሁ ይሄ የማሳይ እስካሁን እንደምትወደውና እንደምታፈቅረው ነው። እንዲነካባት እንደማትፈልግ ያው ደስታንም ያቀረበችው ፈልጋ ሳይሆን እልክ ይዟት ነው ብለን ነበረ መጀመሪያም። ይሄ ነገር እውነት ነው። ነገር ግን ልጁ ግን አሳዝኖኛል። ደስታ ግን እንደዚህ ብለህ በዚህ ልክ ምናምን መንቋለል ምናምን አሳዘንክ። እንግዲህ ኤርሜላም ቀን ይቀጥላል ማለት ነው። እስኪ እንስማቸውና እንምጣ። መንገዱን ጀምረዋል እኮ መጥሪያ ይዛለት እኮ ነው የሄድከው እንዴ? ከዚህ በላይ ምን ልታደርግ ነው? አልገባኝ። ከዚህ በላይ ምን ልታደርግ ነው? ቆይ በሚያደርጋቸው ነገሮች እሱም ሆነ ጓደኞቹ አጠገቤ እንዳይደርሱ ስለፈለጉ እሱም ሆነ ጓደኞቹ ነው የደበደቡ ጓደኞቹ ከዱርዬ ጋር ነው የሚለው ማለት ነው። ጓደኞቹ ናቸው እኮ አይደል? ሩታ ደስታ የማይሆን ነገር አትናገር። በቃ አይ በዚህ ልክ ነው የምታስብኝ ማለት ነው ሩታ? ይኸውልህ እንዴት እኔ እሱን ለማስደብደብ ምናምን ከባይልኝ ሰው ነኝ እኮ ለራሴ አይደል? አልገባኝም። ደስታ እናሳልፈናል። ነገር ግን ይሄንን መስመር እያለፍክና እንደዚህ አይነት ድፍረቶችን የምታመጣ ከሆነ እውነቱን ልንገርህ፣ ትናንትና ይሄን ነገር አደረክ አይደለ? ነገ ደግሞ እኔን የሆነ ነገር ከማለት ወደኋላ አትልም። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የዘልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ነው ያለው አልሐምዱሊላህ። እንግዲህ መጥተናል። ላይክ ሼር እያደረጋችሁ ቤተሰብ ሰብ እያደረጋችሁ አብረታቱን ማለት ነው። እንግዲህ ዛሬ ቁርጣ ነው የመጣች ሩታዬ በዚህ መልክ ደስታን ታባርረዋለች ብዬ አስቤ አላቅም ነበረ። እንግዲህ አድርጓለች ማለት ነው። እንግዲህ መናገር ያለባት ሁሉ ተናግራ እንትን ብሏለች። ነገር ግን በእንደዚህ መልክ አልነበረም ማባረር የነበረብሽ። ምክንያቱም ብዙ ነገር አሳልፋችኋል፣ ብዙ ነገር ተደስተሻል፣ በሱ አስደስቶሻል በነገራችን ላይ ማለት ነው። አንድ የሱ ንግግር ያልጣመኝ ደግሞ እኔ ነኝ ጥፋተኛ ከነ ልጅሽ ተቀብይሽ አለ። ገና ካሁኑ ማለት ነው። መጀመሪያም የፈራሁት ነገር ነበረ ትላላችሁ። ይሄ ነገር መጀመሪያም የፈራሁት ነገር ነበረ። ምክንያቱም ከልጇ ተቀብያት እንደዚህ በደለችኝ ሊል ይመቸዋል ማለት ነው። ማለት በቃ ዛሬ ገና ለገና እንደዚህ ስላለችው ዛሬ ገና ለገና ሆዱ ላይ የያዘው አወጣው። ከነ ልጅሽ ተቀብይሽ አለ። ይሄ ልጅ ይዞላት ሄዶ አብሮን መኖር ጀምሮ ልጇ ማሳደግ ቢጀምር ኖሮ ማለት ነው ምን ሊላት ነበር? አያችሁ፣ የሰው እንትኑ በትንሽ ነገር ትገምታላችሁ የሰው ማንነቱና። በነገራችን ላይ ያው ያደረገው ነገር ትክክል አይደለም። ምክንያቱም መጀመሪያ ማሳሰር ወይም መጥሪያ ማምጣት የነበረበት ለደቡት ልጆች አይን ለአይን የታዩ ልጆች ለነሱ ነበረ። ከዛ በኋላ እና ገና ለገና ተናገረኝ ብለህ አብረሽ ከይሄን ማድረግ አልነበረም። በነገራችን ላይ ያው ሁሉም እንደ መልኩ አስተሳሰቡ ይለያል። እሱ የመሰለው ነው ያደረገ። ነገር ግን አንድ ነገር ስታረግ እሷን ማማከር ነበረብህ። ምክንያቱም በሷ ምክንያት ስለመጡብህ እሷን ማማከር ነበረብህ። ሲቀጥል እንግዲህ የልዑል አባትን አትንኩብኝ ብላለች ሩትዬ። ትላንት እሱም ብሎ ነበረ ሩታን ማንም እንዲነካብኝ እንዲያስከፋት አልፈልግም ብሎ ነበረ እና ዛሬ ደግሞ እሷ ደገመችው ማለት ነው። በነገራችን ላይ በባልና ሚስት መሀል አትግቡ የምንለው በምክንያት ነው። ገባችሁ? አያችሁ? ባልና ሚስት የፈለገን ቢለያዩ የፈለገን ቢጣሉ በመሀላቸው ልጅ እስካለ ድረስ ዙሩ መገናኘታቸው አይቀርም።
በዛም መሀል ደግሞ ያንዳቸው ክፋት ያንዳቸው ህመም ለአንዳቸው ህመም ነው፣ ለአንዳቸው ክፋት ነው። ያንዱ ደስታ ለአንዳቸው ደስታ ነው ማለት ነው። ስለዚህ ምንም ቢለያዩ አብሮ ባይኖሩ ሁለቱ በጣም የመተሳሰብ በጣም ውስጣቸው ላይ ያለ ፍቅር አለና ስለዚህ በመሀላቸው የምትገቡ ሰዎች ከዚህ በኋላ ይሄ ትልቅ ትምህርት ይሆናቸዋል። ተጠንቀቁ። ምክንያቱም ብዙ ጊዜ ብለናል፣ በባለትዳር መሀል አትግቡ ተዉ ስንላችሁ ነበረ፣ ግን አንሰማም አላችሁን። እንግዲህ እሱም ዛሬ በጣም ያስደስተኝ ነገር አለ ለኤርሜላ የመለሰላት። በነገራችን ላይ እንደ ህፃን ልጅ ነው አታሉ እንትን ያላት ማለት ነው። አፈቅርሻለሁ ምናምን ብሎ እኮ መልስ አልመለሰላትም። ንግግሩ የሚያስረዳው ልክ እንደ ኖርማን ጓደኛ አይነት ባጣሽ እኔ ምንም አይሰማኝም ወይ እኔ ላንቺ ስሜት የለኝም ወይ የሚለው ያንን ነው እንጂ የሚገልጸው ልክ እሷ እንደጠየቀችው አዎ እኔም አፈቅርሻለሁ እኔም ላንቺ ስሜት አለኝ እወድሻለሁ ብሎ እኮ በትክክል አልገለጸላትም እና አስደስቶኛል። ትክክለኛ መልስ አልሰጣት ማለት ነው። ለማንኛውም ሁላችሁም ከልብ